የአማኑኤል ሆስፒታል ታሪኮች በዶክተር ዮናስ ላቀው። ሰርጉ። ግርማ የእናቱ ሁለተኛ ልጅ ነው። በ1995 ኤስኤልሲ ተፈትኖ ከተማረበት ትምህርት ቤት ከፍተኛ ውጤት አምጥቶ አዲስ አበባ ዩኒቨርሲቲ ገባ። በውጤቱ ቤተሰቡ ብቻ ሳይሆን ጎረቤቶቹ፣ አስተማሪዎቹ፣ የሚያውቁት ሰዎች በሙሉ ደስተኞች ነበሩ። እናትም አባትም ሆና ያሳደገችው እናቱ ከቤት ወጥቶ የማያውቀው ልጄ ይለምደው ይሆን የሚል ስጋት ቢኖራትም ደስታዋ ግን ወደር አልነበረውም። ልጇን ትልቅ ቦታ ለማድረስ የለፋችው ልፋት ዳር ሊደርስላት አንድ ምዕራፍ ቀርቶታል። ደስታቸውን በቅጡ ሳያጣጥሙ ቀናት ወደ ሳምንታት ተቀየሩ። ግርማ መሄጃው ደርሶ ዳቦ ቆሎ ተቆርጦለት በሶ ተዘጋጅቶለት ሰፈርተኛው ሁሉ መርቆት ወደ አዲስ አበባ ሄደ። ለወትሮ ለአዲስ ሰው የምትከብደው አዲስ አበባ ቀልጣፋና ከሰው ተግባቢ ለነበረው ግርማ ሰፈር እንደመቀየር ሆኖለት ምንም ሳይታወቀው የአንደኛ ዓመት ትምህርቱን ከፍተኛ ውጤት አምጥቶ ኢኮኖሚክስ መማር ጀመረ። እናቱም እንደ 18 ዓመት ወጣት ሳይሆን እንደ ትንሽ ልጅ የምትሳሳለት ልጇ በቀላሉ በመላመዱና በውጤቱ ደስተኛ ነበረች። ግርማ በትምህርቱ በጣም ጎበዝ ከመሆኑ በተጨማሪ በየዩኒቨርሲቲ ግቢ ውስጥ በሚካሄዱ ማህበራዊ ጉዳዮች ላይ ንቁ ተሳትፎ ያደርግ ነበር። በተለይ 3ኛ ዓመት ተማሪ ያለ የተማሪዎች ህብረት ውስጥ በንቃት ከሚሳተፉት ተማሪዎች አንዱ ነበር። በዛ ዓመት የ1997ቱ ምርጫ ስለነበረ አየሩ ሁሉ በምርጫ ወሬ ተሞልቶ ከምርጫ ወሬ ማምለጫ አልነበረም። ግርማና ጓደኞቹ የፖለቲካ ክርክሮች አያመልጧቸውም። ምሽት ማኪያቶ እየጠጡ ስለ ፖለቲካ ይወያያሉ፣ ከራከራሉ፣ አንዳንዴም ይጨቃጨቃሉ። ታሪካዊው ምርጫ ተጠናቆ ውጤት እስኪታወቅ ግርማና ጓደኞቹ ሚስቱ መውለጃ ክፍል እንደገባችበት አባወራ በጭንቀት እየተጠባበቁ ነበር። የኢቲቪ ዜና ምርጫውን ኢህአዴግ እንዳሸነፈ ሲናገር በጣም ተበሳጩ። ምሽቱን ዶርም ውስጥ ስለ ቀጣዩ ሁኔታ ሐሳቦች እየተነሱ ወደቁ። ሰኔ 1 ቀን አዲስ አበባ ድምጻችን ተሰርቋል ብለው የተቃውሞ ሰልፍ በወጡ ነዋሪዎች ተጥለቅልቃለች። የአዲስ አበባ ዩኒቨርሲቲ ተማሪዎች ካፌ ውስጥ በምርጫው ውጤት ተንገብግበው የሚያደርጉት በስሜት የተሞላ ወሬ የተለመደውን የሳህን ኳኳታ ድምጽ ውጦታል። ከቁርስ በኋላ ተማሪዎቹ የዩኒቨርሲቲው ግቢ ውስጥ ሰላማዊ ሰልፍ ጀመሩ። ለሰልፍ በተሰበሰቡበት አንደኛው ተማሪ ድምጹን ከፍ አድርጎ ጥያቄያችን ሰላማዊ እንጂ ህገወጥነት አይደለም ሲል፣ አጠገቡ የነበሩ ጥቂት ተማሪዎች አይደለም አሉ። ቀጥሎ ጥያቄያችን ሲል በዛ ያሉ ተማሪዎች ጥያቄያችን ብለው ተቀበሉት። ሰላማዊ እንጂ ቁጥራቸው ከፍ ያለ ተማሪዎች ሰላማዊ እንጂ ያለውን ደግሞ አስተጋቡ። የተጨበጠ ቀኝ መዳፉን ከትከሻው ላይ አወናጭፎ እየተዘረጋ ህገወጥነት አይደለም ሲል ብዙ ተማሪዎች ተከትለው ህገወጥነት አይደለም እያሉ ተቀበሉት። ትንሽ ቆይቶ መፈክሩ ወደ መዝሙር ተቀየረ። አትነሳም ወይ አትነሳም ወይ ይሄ ጥያቄ ያንተ አይደለም ወይ። ቀጥሎ የቦብ ማርሌ ጌት አፕ ስታንድ አፕ ፎር ዩር ራይትስ። ጠዋቱን የተለያየ መፈክር ሲያሰሙ አረፋፈዱ። ከሰዓት በኋላ ፌዴራል ፖሊሶች ዩኒቨርሲቲ ውስጥ ገብተው ከተማሪዎች ጋር ፍጥጫ ሆነ። ተማሪዎቹ ግን መፈክር ማሰማታቸውን አላቆሙም። አያሆሆ ማታ ነው ድሌ፣ ድሌ ማታ ነው ድሌ። የግርማ እናት ከምርጫው በኋላ የምትሰማው ዜና ሁሉ መንፈሷን ረብሿታል። ልጅ አንድ ነገር እንዳይሆን እያለች ትሰጋለች። ፈተና ሲኖርበት እንኳን ሳይደውልላት ሳምንት መቆየት የማይሆንለት ልጇ ከደወለ 10 ቀኑ ነው። አንድ ምሽት የእንጨት ሶፋዋ ላይ ኩርምት ብላ ተቀምጣ ስለ ግርማ እያሰበች ነው።
ለይስሙላ ከፊት ለፊቷ የተከፈተ ቴሌቪዥን አለ። እሷ ግን በሐሳብ ሌላ ቦታ ናት። ድንገት የቤቱ ስልክ ሲጠራ ከሐሳቧ አናጠባት። ልቧ ድንግጥ አለባት። ቀኑን ሙሉ አእምሮዋን ይዞት የነበረው ጭንቀት ድንገት ከቁጥጥሯ ውጪ ሊወጣ ይታገላት ጀመር። ጫማዋን እንኳን ሳታደርግ ዘላ ተነሳች። ስልኩን አንስታ ሄሎ አለች። ልቧ ከደረቷ ፈትልኮ ሊወጣ ደረሰ። ሄሎማ ግርማ ነበር። እንዴት ነህ ልጄ? ጠፋህ እኮ። ደህና ነህ? አዎ ደህና ነኝ። ዩኒቨርሲቲ ውስጥ ትንሽ ግርግር ነበር፣ አሁን ተረጋግቷል አላት። የምን ግርግር? አለች። የተወሰኑ ተማሪዎች ምርጫውን ውጤት ተቃውሞ ነው። ያን ያህል አይደለም፣ አታስቢ። አንተ ግን ደህና ነህ? ደህና ነኝ። ስትጠፋ እኮ ተጨነቅኩ። ከግቢ መውጣት አይቻልም ነበር፣ በዛ ላይ ቴሌሴንተሮችም ዝግ ነበሩ ሲላት አንገቷን ወደ ጣሪያው ቀና አድርጋ በረጅሙ ተንፍሳ ኡፍ ተመስገን አለች። አንቺ እንዴት ነሽ እማዬ? እኔማ ምን ሆናለሁ? አንተና ወንድምህ ቦታ እስክትይዙ ነው እንጂ ለአንድ ራሴማ ምን ሆናለሁ ስትል ግርማ ሆዱ ባባ። ለማንኛውም 200 ብር በንግድ ባንክ ልኬልሃለሁ አለችው። እሺ አመሰግናለሁ፣ አታስቢማ እደውልልሻለሁ አላት። ግርማ ፖሊስ ጣቢያ ያሳለፈውን 1 ሳምንት ለእናቷ ለመንገሩ ትክክለኛ ውሳኔ እንደሆነ ደመደመ። እንዲሁም ተጨንቃለች። ያሳለፈውን ቢነግራት ምን እንደምትሆን ሲያስብ ፊቱ ቅጭም አለ። ሰላማዊ ሰልፍ ባደረጉት ማግስት ፖሊሶች በየዶርሙ እየተዘዋወሩ አስተባባሪ ናቸው ያላቸውን ተማሪዎች ሰብስበው በፒካፕ መኪና ጭነው ፖሊስ ጣቢያ ወስዷቸው ነበር። ለ4 ቀናት ከ30 በላይ ተማሪዎች አንድ ክፍል ውስጥ ተጉረው ነበር የቆዩት። ከመሃል የተመረጡት እየተወሰዱ ምርመራ ይደረግባቸው ነበር። በመጨረሻ አብዛኞቹ ተማሪዎች ይቅርታ ጠይቀው ድጋሚ ተመሳሳይ ነገር ውስጥ ቢሳተፉ የሕግ እርምጃ እንዲወሰድባቸው የሚገልጽ ደብዳቤ ፈርመው ተለቀቁ። ጥቂቶች ግን ጸጉራቸው ተላጭቶ ወደ ደደስታ ተላኩ። ግርማ ከተለቀቁት ውስጥ ነበር። ግርግሩ ተረጋግቶ ወደ መደበኛ ትምህርታቸው ቢመለሱም የተለዩዋቸው ጓደኞቻቸው ሁኔታ ግን ከልባቸው አልወጣም። ወራት መጥተው ወራት ሄዱ። ወቅቶች ተፈራረቁ። ወንዞች ሞልተው ጎደሉ። ግርማ በጥሩ ውጤት ተመረቀ። የምርቃቱ ቀን እናቱ የተሰማትን ደስታ በቃላት ለመግለጽ ያስቸግራል። በአደይ አበባ የተንቆጠቆጠ ሀበሻ ቀሚሷን ለብሳ በደህናው ጊዜ የነ ግርማ አባት የገዛላትን የወርቅ ጉትቻ አድርጋ ለግርማ የገዛችለትን እቅፍ አበባ ይዛ የተመራቂ ቤተሰቦች የሚቀመጡበት ጋር ተቀምጣለች። ግርማ ከጓደኞቹ ጋር ተቀምጦ ስነ ስርዓቱን ይከታተላል። የአዲስ አበባ ዩኒቨርሲቲ ቲያትር ክፍል ተማሪዎች የሙዚቃ ቡድን ሴትና ወንድ ሆነው እየተቀባበሉ እንኳን ደስ ያላችሁ የሚለውን የምርቃት መዝሙር ያሰማሉ። ግርማና ጓደኞቹ የመመረቂያ ቆባቸውን በእጆቻቸው ይዘው የሙዚቃውን ስልት እየተከተሉ ያውለበልባሉ። ስነ ስርዓቱ ሲያልቅ ግርማ እናቱን ፈልጎ አገኛት። ይሄ ላንቺ ነው ብሎ የመመረቂያ ቆቡን አደረገላት። እሷን ፈገግታ ተሞልታ አገላብጣ ሳመችው። ዘመዶቻቸው ቤት ሲሄዱ ዝግጅት ተዘጋጅተው ጠበቃቸው። እናቱ ቀኑን ሙሉ ስትፍለቀለቅ ነበር የዋለችው። ልጇን ማስመረቋ የህይወቷ ትልቁ ስኬት ነበር። ፎቶ ማስታወሻ ነው የሚለው የሀገር ሰው ለካ እውነቱን ነው። ፍንድቅድቅ እያለች ያሳለፈችውን የምርቃት ቀን መሽቶ ቢጠናቀቅም ልጇ የምርቃት ጋውኑን ለብሶ አብሮ የተነሱት ፎቶ ሳሎኗ ፊት ለፊት ጎረቤቶቿ የሰጧት ፍሬም ውስጥ አድርጋ ሰቅለው የሁል ጊዜ ደስታ ምንጯ ሆኖላት ነበር። ግርማ ስራ ለማግኘት አልተቸገረም። ጥሩ ውጤት ስለነበረው ያመለከተባቸው 3ቱም ቦታዎች አልፎ አንድ ባንክ መርጦ ተቀጠረ። ታታሪና ጎበዝ ሰራተኝነቱ ላይ ተግባቢነቱ ተጨምሮበት በጥቂት ዓመታት የተለያዩ እድገቶች እያገኘ
በተወሰኑ ዓመታት ውስጥ የአንድ ቅርንጫፍ ስራ አስኪያጅ ሆነ። በየዓመቱ ለእንቁጣጣሽ እናቱ ጋር አይቀርም። ለ2007 ዓ.ም አዲስ ዓመት የመስሪያ ቤት መኪና እየነዳ ከሰልና በግ ጭኖ እናቱ ጋር ሄደ። እናቱ በጣም ደስ አላት። በዓልን ድፎ ዳቦ ተቆርሶ፣ ምግብ በየአይነቱ ተሰርቶ፣ ቡና ተፈልቶ፣ ጎረቤት ተሰብስቦ በጥሩ ሁኔታ አሳለፉ። ግርማ ወደ ስራ ለመመለስ እናቱን ሲሰናበት አሁን ደግሼ መዳርን ይቀረኝ አለችው። እሱ ግን ምንም ምላሽ አልሰጣትም። ወደ ስራው ከተመለሰ በኋላ ስራ በጣም ያጨናንቀው ጀመር። በስሩ የሚሰሩ ሰራተኞች ጸባያቸው የተለወጠ መሰለው። የማይሆን ነገር አስፈርመው ተጠያቂ ሊያደርጉት የሚሞክሩ ይመስለው ጀመር። ምን አድርጊያቸው ነው እያለ ቢያስብም መልስ ሊያገኝ አልቻለም። አንድ ጊዜ የቅርንጫፉ ምክትል ስራ አስኪያጅ ለአንድ ደንበኛ ብድር እንዲያጸድቅ ይዞለት ሲመጣ በቁጣ ጮሆበት ከቢሮ አስወጣው። ምክትል ስራ አስኪያጁን ለበላይ አለቆቹ ከሰሰው። አለቆቹ ግን ሁኔታውን አጣርተው ምክትሉ ያቀረበው የብድር ጥያቄ አግባብ እንደሆነ ነገሩት። ግርማ አለቆችም ተመሳጥረው ማኑ ሊያስነኩኝ ነው ብሎ ማሰብ ጀመረ። የባንኩ ሰራተኞች ሊያጭበረብሩት የሚፈልጉ እየመሰለው እያንዳንዷን ነገር ደጋግሞ ማረጋገጥ ሲጀምር ስራው ላይ የነበረው ውጤታማነት እየቀነሰ ሄደ። ሰራተኞችም ጋር በተደጋጋሚ መጋጨት አመጣ። ለምን ሊያጠቁት እንደፈለጉ ግን ሊገባው አልቻለም። ስራዎችን ቢሮ ውስጥ ጨርሶ ይወጣ የነበረው ግርማ በደንብ ለማረጋገጥ እያለ ዶክመንቶቹን ቤቱ ይዞ መሄድ አመጣ። ከሰዎች ጋር ያለው ግንኙነት እየቀነሰ ነበር። ለእናቱም መደወል እየተወ ሄደ። ቀስ በቀስ መንገድ ላይ ሰዎች የሚከታተሉት ይመስለው ጀመር። በመጨረሻ በ1997 የተማሪዎች እንቅስቃሴ ምክንያት መንግስት እየተከታተለው እንደሆነ ደመደመ። በዚህ መሃል አንድ ጊዜ ለስብሰባ አዲስ አበባ ይሄድና አንድ ሆቴል ገብቶ የ5 ቀን ከፍሎ አልጋ ይይዛል። እቃዎቹን አስቀምጦ ሻወር ወስዶ እራት ለመብላት ሲወጣ መንገድ ላይ አንድ ሰው የሚከታተለው መሰለው። እየተገላመጠ ቶሎ ቶሎ ተራምዶ እዚያው አካባቢ የሚገኝ ሬስቶራንት ገባ። አንድ ጥግ ላይ ተቀምጦ ሬስቶራንቱን ሲቃኝ አንድ መነጽር ያደረገ ሰው ከሌሎች በተለየ ትኩረቱን ሳበው። ሰውየውን በደንብ ማየት አልፈለገም። አለቆች ልከውት ይሆን ወይስ መንግስት የላከው ደህንነት ነው ብሎ አሰበ። ራት አዞ እየበላ ቀስ ብሎ ሲመለከት ባለመነጽሩ ሰውዬ እየተመለከተው ነው። ድንጋጤ ተሰማው። የነገሮች ግጥምጥሞች ደግሞ ግራ መጋባት ፈጠረበት። ጥርጣሬው ወደ እርግጠኝነት ተሸጋገረ። ከፍተኛ ፍርሃት እየተሰማው ለራሱ እዚህ እንደመመጣ እንዴት አወቁ ብሎ ጠይቆ ያው መረጃ መለዋወጣቸው ይቀራል ብሎ ለራሱ መለሰ። ዞሬ ካየው መያዜ ነው ብሎ ስላሰበ ላለመዞር ከራሱ ጋር ሲታገል ከቆየ በኋላ በፍጥነት ዞር ሲል ባለመነጽሩ ሰውዬ አስተናጋጁን እየሳቀ የሆነ ነገር ከነገረው በኋላ ቦርሳውን ይዞ ወጣ። ግርማ በአይኑ የሸኘው ጀርባውን ክብድ አለው። ዞር ሲል አስተናጋጁ አንጃቦበት የጎደለ ነገር አለ አለው። ግርማ ፍርሃት ወረረው። ምንም የለም ጥሩ ነው አለ። ዛሬ የነገሮች መቀጣጠም አልጣመውም። ክትትሉ ለምን እንደተጠናከረ ሊገባው አልቻለም። የሆነ ነገር ማድረግ አለብኝ ብሎ ወሰነ። ወደ ክፍሉ ሲመለስ ጨለምለም ብሏል። ልብሱን አወላልቆ ሌላ ልብስ ለበሰ። የተቀሩትን ልብሶች ሻንጣ ውስጥ ከተታቸው። ጠረጴዛ ላይ የነበሩትን ወረቀቶች ሰብስቦ የላፕቶፕ ቦርሳ ውስጥ አስገባቸው። ሻንጣና ቦርሳውን የክፍሉን ቁልፍ እዛው በር ላይ ትቶ ኮቴ ሳያሰማ ከክፍሉ ወጣ። የሚከተለው ሰው አለመኖሩን ለማየት ተገላመጠ። ማንም የለም። በርቀት አንድ ሰውዬ የሆቴሉን ህንጻ ተደግፎ ሲጋራ ያጨሳል። ግርማ ሰውዬው ሳያየው በፍጥነት ፊት ለፊቱ የቆመ ላዳ ውስጥ ዘሎ ገባ። ባለ ላዳው ዞሮ ወዴት ነው አለ። ግርማ መልስ ከመስጠቱ በፊት ሻንጣውን የኋላ ወንበር ላይ አስቀምጧል። ባለ ላዳው በድጋሚ ወዴት ነው አለ። ወዴት እንደምንሄድ እነግርሃለሁ፣ መጀመሪያ ግን ከዚህ ሰፈር እንውጣ አለ። ሂሳብ ሳንነጋገር
የፈለግከውን ከፍላለሁ ባለላዳው እያመነታ እያለ ግርማ በቁጣ ቶሎ በል እንጂ ሲለው ሳይወስን መታዘዝ ጀመረ። በስፖኪዮ ኋላ ወንበር ላይ የተቀመጠውን ያልተለመደ ተሳፋሪ ሲመለከት ግርማ ደግሞ ወደ ኋላ ይገላመጣል። ማንም እንዳልተከተላቸው ሲያውቅ ግርማ መጠማዘዙን ትቶ ወንበሩ ላይ ዘፍ ብሎ ተቀመጠ። በጥርጣሬ አሁንም አናቱ ላይ ባለው መስታወት ሲያየው የነበረው ሹፌር መረጋጋቱን ሲያይ ወዴት ነው ብሎ ድጋሚ ጠየቀው። ወደፊት አለ ግርማ በደመ ነፍስ እፎይታና አለመረጋጋት እየተፈራረቁበት። ከአካባቢው እንደራቁ ግርማ ከዋናው መንገድ ገባ ያለ ሆቴል አየ። እዚህ ነው ብሎ ወደ ሆቴሉ ጠቆመና ወደዚያው ሄዱ። ግርማ ባለላዳው የጠየቀውን ከፍሎ ወረደ። ይሄ ገባ ያለ ስለሆነ በቀላሉ አያገኙኝም ብሎ አሰበ። ከሁለት ቀን በኋላ ግን እዚህኛው ሆቴል ውስጥም ጥቁር መነጽር ያደረገ ሰው ስላየ እዚህም የሚከታተሉት መስሎት 2 ቀን ካደረ በኋላ ሆቴሉን ለቀቀ። የ5 ቀኑን ስብሰባ 4 የተለያዩ ሆቴሎች እያደረ ጨርሶ ተመለሰ። ዕለት በዕለት የግርማ ጥርጣሬ እየጨመረ ስራ መስራት እያቃተው መጣ። ከስራ እየቀረ ቤት ዘግቶ መዋል መጣ። መስሪያ ቤቱ ብዙ ቢታገሰውም ስራውን መስራት ስላልቻለ እና በተለይ ደግሞ ተጭበረብሩኝ ነው በሚል ከብዙ ባልደረቦቹ ጋር ስለተጣላ መጨረሻ ላይ ተወሰነ ረፍት አድርጎ እንዲመለስ ፈቀዱለት። ግርማ ግን ወደ ስራ አልተመለሰም። ጓደኞቹን ራቀ። ሌሊት ቁጭ ብሎ ያድርና ሊነጋጋ ሲል ይተኛል። ቤቱ ቢቆሽሽም ግድ አልነበረውም። ኮፍያና መነጽር ሳያደርግ ከቤት አይወጣም። በፊት ዕቃ ይገዛበት የነበረውን የሰፈሩን ሱቅ ተወ። የሚፈልጋቸውን ነገሮች ሩቅ ሰፈር እየሄደ ይገዛል። ስልክ ተጠልፏል ብሎ መጠቀም ትቷል። ስራ ስለተወ ገንዘብ አልነበረውም። መጀመሪያ አካባቢ በፊት የሚያውቁት ሰዎች እያዘኑ ስለሚሰጡት አልተቸገረም ነበር። ጓደኞቹን ጠቅላላ ቢሻሽም ጥቂቶቹ ግን በግድ ገፍተው መጥተው ለምን ስራ እንደማይሰራ ሲጠይቁት በ97 የተማሪዎች አመጽ ላይ ስለተሳተፈ መንግስት እንደሚከታተለው ነግሮ ያሳምናቸዋል። የሚናገረው ባይዋጥላቸውም አነጋገሩ ግን ያሳምናቸዋል። ለነገሩ ግርማ ማንንም ተናግሮ የማሳመን ብቃት አለው። ጓደኞቹ ብር እየሰጡት እንዲሁም እየተበደረ የተወሰኑ ወራት ቆየ። ገንዘብ የሚሰጠው ሲጠፋ አበዳሪዎችም ሲጫኑት ህይወት ከበደው። አንዱ ጓደኛው ለእናቱ ደወለላትና መጣች። ስታገኘው ተጎሳቁሏል። የለበሰው ልብስ ቆሻሻ ነው። ልቧን እናት ብቻ የሚሰማት ጥልቅ ሐዘን ወረረው። ስራ ለምን እንደለቀቀ ጠየቀችው። የተሰራበትን ደባና የሚደረግበትን ክትትል ዘርዝሮ በዚያ ምክንያት ስራ እንደለቀቀ ነገራት። እያዘነች ሰማችው። ይዛው ሄደችና ከእርሷ ጋር መኖር ጀመረ። ያው እናት ስለሆነች እጇን ዘርግታ ብትቀበለውም ተመስገን ልጅ የደረሰልኝ ስትል የነበረችው ተጎሳቁሎ ስታየው ለመግለጽ የማትችለው የሐዘን ስለት ልቧን ወጋት። ማመን አልቻለችም። ግን እናት ናትና በአካል ቢተልቅም ከዩኒቨርሲቲ ቢመረቅም ልጇ ነው። የምትሳሳለትና እናትም አባትም ሆና ያሳደገችው ልጇ። የሚቀጥሉትን ሳምንታት ግርማ ከክፍሉ ሳይወጣ አሳለፋቸው። እናቱ ሙሉ ቀን ምን እንደሚሰራ አታውቅም። በእርግጥ እሱ የሆነ ፕሮጀክት እየነደፍኩ ነው ይላል። በሌሊት ተነስቶ ግቢ ውስጥ ይዞራል። ሊነጋጋ ሲል ይተኛና የሚነሳው ቀትር ላይ ነው። እናቱ አስታውሳ ካላመጣችለት ለምግብም ግድ አልነበረውም። በተኛበት ቁርሱን አስቀምጣለት ትወጣለች። ምሽት ላይ በግድራት ይሰጠዋል። እናቱ ባየችው ቁጥር ታዝናለች። ለልጇ ማድረግ የምትችለው ነገር ቢኖር ከማድረግ ወደ ኋላ አትልም። ግን ምን እንደምታደርግ አታውቅም። በስንት ልፋት ያሳደገችው ልጇን መርዳት አለመቻሏ ዕለት ዕለት ልቧን ያደማው ነበር። ግርማ
ፕሮጀክቱን እየነደፈ ዓመታት አለፉ። አሁንም ከቤት አይወጣም። እናቱ ለምን ስራ እንደማይጀምር ትጠይቀዋለች። ፕሮጀክቱ ሳያልቅ ለማንም ማሳየት የለብኝም፣ ሌላ ሰው እጅ ከገባ ይሰርቁብኛል፣ እንደጨረስኩት ወደ ስራ ገባለሁ ይላታል። በንግግር እንኳን እሷን ማንንም ያሳምናል። ግራ ቢገባት ችላ ብላ ትተዋዋለች። ተስፋ አድርጋበት የነበረውን የመጀመሪያ ልጇን ስሊፐር አድርጎ እቤት ሲውል ስታየው ግን ልቧ ይደማል። አንድ ቀን ከአንድ ዘመዷ ጋር በስልክ ሲያወሩ የአእምሮ ህመም ይሁን እንዴ? የኔ ልጅ ካሌብ እኮ አማኑኤል ሆስፒታል የሚሰራው፣ እስቲ ደውለሽ አማክሪው፣ እኔ ነግረዋለሁ ብላ ስልክ ቁጥሩን ትልክላታለች። ስለ አእምሮ ህመም ግንዛቤ በሌለበት ማህበረሰብ ውስጥ አድጋ ለኖረችው የግርማ እናት የአእምሮ ሐኪም ጋር መወሰዱ ልጇን የሰው ወሬ አርዕስት ማድረግ መስሎ ታያት። የእናት አንጀቷ ላስችል ብሏት ስትብሰለሰል አረፋፍዳ ምሳ ሰዓት በተሰጣት ቁጥር ደወለች። ሄሎ ካሌብ፣ እንዴት ነህ? እግዚአብሔር ይመስገን አለ ዶክተር ካሌብ የደዋዩን ማንነት ለማወቅ እየሞከረ። የግርማ እናት ነኝ። እንዴት ነሽ? እኔማ ደህና ነኝ እግዚአብሔር ይመስገን፣ አንተ እንዴት ነህ? አለች። ደህና ነኝ። ስራ እንዴት ነው? ቢዚ ያደርጋል እንጂ ጥሩ ነው። ወደ ጉዳዩ ለመግባት እያቅማማች ግርማ ስራ እንደተዋ ታውቃለህ አይደል? አለችው። አዎ፣ ይከተሉኛል እያለ ከቤት አይወጣም። ሌሊት እንዲሁ ቁጭ ብሎ ነው የሚያድረው። ከማንም ጋር ማውራት አይፈልግም። ሰው ቤት ሲመጣ ደስ አይለውም። ስራውንም በዚህ ምክንያት ከተዋ 4 ዓመቱ። እንደው ምን ይሻላል? ቤተሰብስ ይጠራጠራል። እኛንም ስለኔ ነው የምታወሩት ይለናል። 3 ሰራተኛ በሱ ምክንያት አባረርያለሁ። አሁን እኔው ነኝ ምግብ የምሰራው። ሌላ ሰው ከሰራ አይበላም። አንዳንድ የአእምሮ ህመም እንደዚህ ሊያደርግ ይችላል። ለቤተሰብ ከባድ ነው አለ ዶክተር ካሌብ። አረ በጣም ከባድ ነው። እናትም አባትም ሆኜ አሳድጌው እንደዚህ ሆኖ ማየት በጣም ይከብዳል አለችም ባየተናነቃት። ችግር የለውም፣ እንደምንም አማኑኤል ሆስፒታል ይዛችሁት ኑና ይታከማል። እዚህ ያለውን ነገር እኔ አመቻቻለሁ አለ። አይ ከክፍሉ ከወጣ ራሱ ስንት ቀኑ፣ እንዴት ብለን ነው የምናመጣው? አዎ ይገባኛል፣ ከባድ ነው። ግን በደንብ እንዲመረመርና አልጋ መያዝ ቢያስፈልገው ተኝቶ እንዲታከም እዚሁ ቢመጣ የተሻለ ይመስለኛል። አዎ እሱስ ልክ ነው። እኔም ቢጨንቀኝ እኮ ነው። እሺ ሞክራለሁ አለች። ግርማን አሳምና አዲስ አበባ አማኑኤል ሆስፒታል መውሰድ ይቅርና ከቤት እንዲወጣ ማድረግ ራሱ ከባድ ነው። ሚኒባሱ ቁጥቋጦዎቹን፣ ዛፎቹን፣ መስኩን እየተወ 80 ኪሎ ሜትር በሰዓት ወደ አዲስ አበባ ይነጉዳል። ከመኪናው ቴፕ የሰርግ ሙዚቃ ይደመጣል። አትሸኙትም ወይ? አትሸኙትም ወይ? መሄዱ አይደለም ወይ? ከሾፌሩ ጀርባ ያለው ወንበር ላይ ግርማ ከአክስቱ ልጅ ጋር ተቀምጧል። ከነርሱ ኋላ እናቱና ሌላ ዘመዳቸው ተቀምጧል። አማኑኤል ሆስፒታል የሚሰራው ዶክተር ዘመዳቸው ሊያገባ ለሰርግ እየሄዱ ነው። የግርማ እናት ስልኳን አውጥታ ደወለች። አዲስ አበባ እየደረስን ነው ስትል በዛኛው በኩል ያለው ድምጽ ችግር የለም፣ ቀጥታ ዘውኑና በሩ ላይ ስትደርሱ ደውሉ፣ ሾፌሩ ያውቀዋል አይደል? አለ። አዎ እሺ እንመጣለን አለች። የሰርግ ዘፈን የሚደመጥበት መኪና ጸጥ ያለውን መልካም ምድር እየተወ ጥቂት ቤቶች የሚታዩበትን መንደር አልፎ ቤቶች ተቀራርበው በሚገኙበት ሰፈር ተጉዞ ብዙ የንግድ ቤቶች የሚታዩበትን አካባቢን ሰንጥቆ ህንጻዎች በየአቅጣጫው ያሉበት ሰዎች የሚርመሰመሱበት ቦታ ውስጥ ዘለቀ። የሚኒባሱ ሹፌር የሜክሲኮን አደባባይ ዞሮ ጉዞውን ወደ አብነት አደረገ። ተሳፋሪዎች እያወሩ ነው። አብነትን አልፎ ኮካ ማዞሪያ ጋር ሲደርስ ወደ ቀኝ ታጥፎ ጉዞውን ቀጠለ። ግርማ ግራ ተጋባ። ግርማ ግራ በተጋባ ሁኔታ ወዴት ነው አለ።
እናቱ ዶክተር ካሌብ ነውና ይዛችሁኝ ወደ ቤት እንሄዳለን ብሎናል አለች። ሙሽራው ለሰርጉ ከክፍለ ሀገር የሚመጡ ዘመዶቹን መታችሁ ሰዱኝ ማለቱ ግርማን አልተዋጠለትም። ጥቂት እንደተጓዙ የግርማ እናት ስልኳን አውጥታ ደወለችና ደርሰናል ብላ ዘጋችው። አማኑኤል ሆስፒታል በረጋ ሲደርሱ ጥበቃዎቹ ማንም ሳያናግራቸው የመኪና መግቢያውን በር ከፈቱ። የሚኒባሱ ሹፌርንም ማንንም ሳያናግር ወደ ውስጥ ገባ። የሚኒባሱ ሹፌር ከኔ ጋር ጨርሰናል ውረዱ አለ በትዕዛዝ አይነት። ሁሉም ከወረዱ በኋላ የግርማ እናት ስልክ ጠራ። ዶክተር ካሌብ ነው። አይቻችኋለሁ፣ ትለፊት ድንገተኛ ክፍል የሚለው ቦታ ነው አላት። ግርማ ምን እየተካሄደ እንደሆነ ግራ ቢገባውም ተከተላቸው። ያክስቱ ልጅ ይዞት አንዱ ክፍል ውስጥ ገባ። ዶክተር ካሌብ ዘመዱን ማከም ስለማይችል ሌላ ሐኪም እንዲያየው አመቻችቶ የጠበቃቸው ነበር። የሚያገባ ዘመዱን ሲጠብቅ የነበረው ግርማ ሌላ ሐኪም ሲያናግረው ምንድነው አለ። ሐኪሙ የአእምሮ ምርመራ እንዲያደርግ አግባባው። ባይዋጥለትም የሚጠየቀውን መመለስ ጀመረ። ዶክተሩ ግርማን ብዙ ጥያቄዎች ጠይቆ ከመረመረው በኋላ ውጪ እንዲጠብቀው ነግሮ እናቱን አስገብቶ አናገራት። መጨረሻ ላይ ግርማን አስጠርቶ ለተወሰነ ጊዜ ተኝተህ ትታከማለህ አለው። ግርማ እኔ ጤነኛ ነኝ፣ ለምንድነው የምተኛው አለ። ዶክተሩም ምን መሰለህ ግርማ፣ እግራችንን ቢያመን መታመማችንን የሚነግረን አእምሯችን ነው። ሆዳችንን ቢያመን መታመማችንን የሚነግረን አእምሯችን ነው። አእምሯችንን ከታመምን ግን የሚነግረን ላይኖር ይችላል አለው። ራሳችሁ ጤነኛ አትመስሉኝም፣ ፕሮጀክቶችን እንድትወስዱብኝ ነግሯችሁ ነው እንዴ ብሎ ዘሎ ሊነሳ ሲል ያክስቱ ልጅና ዘመዱ ግራና ቀኝ እጁን ያዙት። ዶክተሩ ወደ ነርሶቹ ዞሮ ቴንስታት እንስጠው አለ። አንደኛው ነርስ የግርማን እጅ ሲይዝ ሌላኛው አንድ ብልቃጥ ሰብሮ መድኃኒት በስሪንጅ አዘጋጀ። ግርማ ልቀቁኝ ብሎ ተወራጨ። ነርሱ በደንብ ያዙት ብሎ የግርማን ክንድ በጓንት አሰረው። ከዚያ ቀስ ብሎ በደም ስሩ መድኃኒት ሰጠው። ሰጥቶ ሲጨርስ ስሪንጁን መጣያ ውስጥ አስገብቶ ጓንቱን ፈታለት። ግርማ አሁንም ልቀቁኝ አለ። ወዲያውኑ ግን ድክምክም ብሎት ልቀቁኝ ብሎ ብዙም ሳይቆይ የአይኖቹ ቆቦች ተከድነው እንቅልፍ ወሰደው። በነጋታው ከሰዓት አንድ ነርስ ከእንቅልፉ ቀሰቀሰው። ግርማ ራሱን ቢጃማ ለብሶ አገኘው። በክፍሉ ውስጥ ብዙ አልጋዎች ተደርድረዋል። እንደሱ አይነት ቢጃማ የለበሱ ሰዎች አንዳንዶች አልጋ ላይ፣ አንዳንዶች ደግሞ ክፍሉ ውስጥ አሉ። ወዲያው መድኃኒት ከመወጋቱ በፊት የነበረው የትናንቱ ክስተት ፊቱ ላይ ድቅና አለበት። የት እንዳለ አስታወሰ። መንቃቱን ሲመለከት ነርሱ ሐኪምህ ሊያናግሩ ይፈልጋሉ አለው። ለምንድነው የሚሄደው አለ ግርማ። ለምርመራ ነው አለ ነርሱ። የምን ምርመራ እያለ ቢጠይቅም ነርሱ ደጋግሞ እንዲሄድ ስለወተወተው አማራጭ እንደሌለው ሲያውቅ ተስማምቶ ወደ ምርመራ ክፍሉ ሄደ። በ50ዎቹ መጨረሻ የሚገመቱ ሐኪም ሙሉ ነጭ በተቀባው ክፍል ውስጥ ከጠረጴዛ ጀርባ ተቀምጠዋል። እንዴት ነህ ግርማ አሉት። ደህና ነኝ፣ አልታመምኩም፣ ወደ ቤቴ መሄድ ፈልጋለሁ አለ። ስለመሄድም እንነጋገራለን፣ መጀመሪያ ግን እንዴት እንደመጣ ንገረኝ አሉት። ግርማ እንዴት እንደመጣ ከድሮ ጀምሮ ዘርዝሮ ነገራቸው። ሲጨርስ እንቅልፍህ እንዴት ነው አሉት። የሰጣችሁኝ መድኃኒት
ቀንም ሌሊትም እኮ ነው የሚያስተኛው አለ በምሬት። ዶክተሩ በተረጋጋ ሁኔታ ልክ ነህ፣ መጀመሪያ የምንሰጥ መድኃኒት እንቅልፍ ያበዛል። ከተረጋጋ በኋላ እሱን እናቆመዋለን፣ ሌላኛው ግን ይቀጥላል አሉት። ከዶክተሩ ጋር ተነጋግረው ሲጨርሱ ግርማ ስላላስወጡት እየተበሳጨ ወጣ። እንደ ተጫጫነው ስለነበር ወደ አልጋው ተመልሶ ተኛ። የተወሰነ ሌሊቶችን አማኑኤል ሆስፒታል ካሳለፈ በኋላ ካልወጣሁ ማለቱን ትቶ መድኃኒቱን በአግባቡ መውሰድ ጀመረ። ሳምንታት እያለፉ መድኃኒቱ እየሰራ ሲሄድ ግርማ በፊት ትክክለኛ ሁኔታ ላይ እንዳልነበር እየገባው መጣ። የጥርጣሬ ሀሳቦቹ እየቀነሱለት ሲሄዱ ሀሳቦቹን ተከትለው ይመጡ የነበሩ ፍርሃት ስሜቶች እየከሰሙ ሄዱ። በፊት ፍርሃት ውስጥ እያለ ፍርሃቱ እውነት ነበር የሚመስለው። በፊት ላይ አረ ማንም አይከተልህም የሚሉት ሰዎች ወይ አልገባቸውም ወይ እንዲገባቸው አልፈለጉም ብሎ ነበር የሚያስበው። አሁን ነገሮች ሲስተካከሉ የነበረበትን ሁኔታ መለስ ብሎ ሲያስበው ህመም እንደነበር እየገባው ሄደ። ህመም መሆኑ በአንድ በኩል እረፍት ቢሰጠውም በሌላ በኩል ግን የመከፋት ስሜት ፈጥሮበታል። አንድ ጠዋት ግርማ ከአልጋው ጫፍ ተቀምጦ አንድ ነጭ ጋዋን የለበሰ ሰው እንዴት ነህ ግርማ አለው። ዶክተር ካሌብ ነው። እስካሁን ተሳቆ ግርማን ለማየት አልደፈረም ነበር። ግርማ ለአንተ ሰርግ ነበር የመጣሁት ብሎ ሳቅ አለ። ያው እንግዲህ ዶክተር ካሌብ ዋሽቶ እንደታወቀበት ልጅ ትንሽ አፍረት እየተሰማው አብሮት ሳቀ። በእጁ መታ መታ አድርጎት ወክና አድርግ በሚል አይነት ወደ በሩ አመለከተው። አብረው ግቢ ውስጥ ወክ ያደረጉ ዶክተር ካሌብ መድኃኒቱ እንዴት ነው ብሎ ጠየቀው። ግርማም ያደካክማል እና ደግሞ እንቅልፍ ያበዛል አለው። ልክ ነህ፣ መድኃኒቶቹ የጎንዮሽ ጉዳታቸው የሚታየው ወዲያው ነው። ጥቅማቸው ግን ቀናት፣ ሳምንታት፣ አንዳንዴም ወራት ሊወስድ ይችላል። ከተወሰነ ጊዜ በኋላ መደካከሙ፣ እንቅልፍ ማለቱ እንዲሁም ሌሎች የጎንዮሽ ጉዳቶቹ እየቀነሱ የሚሰጠው ጥቅም ከፍ እያለ ይሄዳል። ግርማ አንድ የሚያሳስበኝ ነገር አለ። መድኃኒቶቹ አእምሮ ላይ አይለምዱም አይደል አለ ቅንድቦቹን ከፍ አድርጎ። አብዛኞቹ አይለምዱም። ጥቂት የሚለምዱ መድኃኒቶች አሉ። የሚለምዱትን በጣም ለአጭር ጊዜ ነው የምንሰጠው። ታካሚውን ስጡኝ ቢል እንኳን ከጥቂት ቀናት በላይ አንሰጠውም። ለረጅም ጊዜ የሚሰጡ መድኃኒቶች አይለምዱም። ነገር ግን ሲቆሙ በአንድ ጊዜ አይቆሙም። ቀስ በቀስ እየተቀነሱ መሆን አለበት። ሌላ የምጠይቅህ መድኃኒቱን ትቼ የስነ ልቦና ሕክምና ብቻ እያደረግኩ ብታከምስ? ለአንዳንድ አእምሮ ህመሞች የስነ ልቦና ሕክምና ብቻውን ይበቃል። ለአንዳንዶቹ ደግሞ የስነ ልቦና ሕክምናው ከመድኃኒት ጋር ተቀናጅቶ ሲሰጥ የተሻለ ነው። ለአንዳንድ ህመሞች ሕክምናው በዋናነት የመድኃኒት ሕክምና ነው። እንዴት መሰለ? ለምሳሌ የህመም ምልክቱ ሳል ቢሆን መንስኤው ጉንፋን ከሆነ ጠንካራ የቲቢ መድኃኒት መውሰድ አያስፈልግም። በሌላ መልኩ ደግሞ የህመም ምልክቱ ሳል ቢሆንም መንስኤው ቲቢ ከሆነ ሐኪም ትኩስ ነገር ውሰድበት አይልህም። የአእምሮ ህመም ላይም ምልክቱ ጭንቀት ቢሆንም መንስኤው ብዙ ነገር ሊሆን ይችላል። የሚያስፈልገው የህክምና አይነት ከሐኪም ጋር መነጋገር የተሻለ ነው አለው። እያወሩ ሳያስቡት የጠቅላላ አገልግሎት ወርክሾፕን፣ የወንዶችን ድንገተኛ ክፍል፣ የሱስ ህክምና ክፍልን፣ የታካሚዎች የመረብ ኳስ መጫወቻን አልፈው ዞሮ የተነሱበት ዋርድ ደረሱ። ሲለያዩ ግርማ እዚህ ቀኑ ረጅም ነው፣ ከቻልክ መጽሐፍ አምጣልኝ አለው። ምን አይነት? አረ ምንም ይሁን። ግርማ ህክምናውን ጨርሶ ከአማኑኤል ሊወጣ እንደሆነ ሲነገራት እናቱ ደስ ብሏት እንዴትም ብላ አዲስ ሱፍ፣ አዲስ ሸሚዝ፣ አዲስ ጫማ ገዝታ መጣችለት። የሆስፒታል ፒጃማውን አውልቆ አዲስ ልብሱን ሲለብስ ሌላ ሰው መሰለ። ከወጣ በኋላ ህክምናውን በተመላላሽ መከታተል ጀመረ።
የመጀመሪያዎቹ ቀጠሮዎቹ ላይ እናቱ አብራው ትመጣ ነበር። በኋላ ግን ግርማ ብቻውን መምጣት ቀጠለ። ከወራት በኋላ አንድ ባንክ ስራ አግኝቶ ገባ። እናቱ ከደስታዋ ብዛት አለቀሰች። ከብዙ ወራት በኋላ አንድ ምሽት የዶክተር ካሌብ ስልክ ጠራ። የግርማ እናት ነበረች። አንስቶ ሄሎ አለ። ሄሎ፣ እንዴት ነህ ዶክተር? ደህና ነኝ እግዚአብሔር ይመስገን። ስራ እንዴት ነው? ጥሩ ነው ይመስገን። እንዴት ናችሁ? ግርማ እንዴት ነው? ደህና ነን። ግርማን በጣም ደህና ነው። ስራም ይዞ በደንብ እየሰራ ነው። እድሜ ለእናንተ። እንደውም የደወልኩልህ በሱ ጉዳይ ነው። ሊያገባ ነው። ጥር 14 ሰርግ ነገር ልናደርግ አስበናል። እንድትገኝ አለችው። ኦ በጣም ደስ ይላል። በቻልኩት መጠን ፍቃድ ለማግኘት ሞክራለሁ። እሺ ልጄ፣ አደራህን እንዳትቀር። በሐዘናችን አጠገባችን ሆነ በዓለማችን ቀንማ እንዳትቀር። እንደምንም ብለህ ብትመጣ ደስ ይለናል አለች። እሺ ሞክራለሁ እስቲ አላት። ጎረቤቶቹና ዘመዶቹ አትሸኙትም ወይ መሄዱ አይደለም ወይ እያሉ ይጨፍራሉ። ግርማ ጥቁር ሱፍና ነጭ ሸሚዝ ለብሶ ዝንጥ ብሏል። ያክስቱ ልጅ ዘመዱና 2 የሥራ ባልደረቦቹ ቡናማ ቀለም ያለው ተመሳሳይ ሱፍ ለብሰው አጠገቡ ቆመዋል። እናቱ ከጎረቤቶቿ መሃል ሆና ልጇን በስስት ትመለከተዋለች። ግርማ በሚዜዎቹ ጭፈራና በሰፈሩ እናቶች እልልታ ታጅቦ ከድንኳኑ ሲወጣ አንድ ሰው ማጅራቱን ያዘው። ዞሮ ሲያይ ዶክተር ካሌብ ደስ በሚል ፈገግታ እንኳን ደስ አለህ፣ በጣም አምሮብሃል አለው። ግርማ ሲያየው ፈገግ ብሎ ኦ ስለመጣ ደስ ብሎኛል አለው። ግርማ ወደ ዶክተር ካሌብ ጆሮ ጠጋ ብሎ በሹክሹክታ እኔ አንተ ሰርግ ላይ ተገኝቼ አንተ እኔን ብትቀር ቀየመህ ነበር። እድሜ ለእናንተ፣ ታክሜ ለዚህ በቃው አለና ሳቀ። ሁለቱም ተቃቅፈው ሳቁ።